በስልክ ማውራት ጀምሯል። ግንኙነታቸው እየተስተካከለ ነው እና የሄርሜላና የአብርሽ መመለስ አሁን አንድ ላይ የሆነ ነው። የምሬን ነው የሰማኸውን ያየኸው ነገር እርግጠኛ ሆኜ በስንት ስርዓት 100% እንደዚህ ነው ባልልህም፣ ግን ከአብርሃም ጋር ስታወራ ምናምን ቢያንስ ሄርሜላ ወደ በፊቱ ማንነቷ እየተመለሰች ነው። ፈገግታዋ ምናምን እየተመለሰ ነው። የጠፋሁበት ምክንያት ደግሞ አብርሃም ወደ ቀድሞ ከተመለሰ በኋላ የሄርሜላና የአብርሽ ጉዳይ ይህን ያህልም ከቁም ነገር የደረሰበት ነገር እስካሁን ስላላየሁኝ እና አይ ሚኪ መቼም ቢሆን መቼም እህትህና ውሽማዋ መቼም ቁም ነገር ላይ ሊውሉ አይችሉም። አጠብቅ እሱ ነገር ግን አንተ ሰውዬ ምንድን ነው አጭሰህ የመጣኸው? እንደው ጋንጃና ሉባንጃ ቀላቅለህ ነው አንድ ላይ ጨማምረህ አጭሰህ የመጣኸው ወይስ ቅመህ ነው? ተምታታብህ እኮ የተምታታብህ አልመሰለህም? የድሮ ቦታቸው ተመልሰዋል። ፈገግታዋ ሄርሜላ ተመልሰዋል። አብርሽና ሄርሜላ በስልክ ሲያወሩ ሰምቻለሁ ምናምን ብለህ ተቀደህ ተፖርትፈህ ሳትጨርስ እንደገና እኔ የጠፋሁበት ምክንያት የአብርሃምና የሄርሜላ ጉዳይ ቁም ነገር ላይ ስለረታው ምን አይነት በደረቅ ቦታ የበቀለ ጫት ነው እንደ ቀማ የመጣው ወይስ ጋንጃና ሉባንጃ ነው ቀላቅለ ያጨስከው? እኔ እኮ እነዚህ ሰዎች እኮ ዞሮባቸው እኛም ያዞሩብናል ብያችሁ ነበር እኮ። መች ሰማችሁን? ጭራሽ እኮ አይዲያ ጠሩባችኋል። የሆነ ያልሆነ ነገር እየተቀደዱ እየተቦረተፉ ይመጡብናል። አሁን ይሄ ምን ቁም ነገር አለው ብለህ ነው አንተ ልትቦረተፍብን የመጣው ማለት ነው? ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላው ምንድነው የአብርሃምና የእቴቴ አቤላ ጸጉር እኔ እኮ ድሮም እኮ ማነው ማይክል ጃክሰን እያሉ እኮ ስም ሲያወጡላቸው እኮ አልወደድኩም ነበረ። ማይክል ጃክሰን ሲሏቸው እኮ እራሳቸው ማይክል ጃክሰን ጋር አስቀምጠው ነው መሰለኝ ጭራሽ ጸጉራቸው ድሬድ ነው ምንድን ነው ቁጥር ጥርፈት ለው መጡ እኮ። እኔ አሁን ሳስበው እንዶ ባስብ እንዶ ጎግል ገብቼ ራሱ ሪሰርች ባደርግ ዩቲዩብ ገብቼ ራሱ ሪሰርች ባደርግ ራሱ ከማይክል ጃክሰን አንድም የሚያገናኘችው ነገር አጣሁኝ ቤተሰብ። ማይክል ጃክሰን ማለት በፓምፕ ምንድነው ፓፕ የሚባል ዘፈንና ዳንስ አንድ ቁጥር ዓለምን ያስጨበጨበ ዓለምን ጉድ ያስባለ ዘፋኝና ዳንሰኛ ነው። አሁን እነዚህ ምናቸው ነው ከማይክል ጃክሰን ይኸው ጸጉራቸው እኮ ቁጥር ጥርፈት ለው መጡ። እንግዲህ እርማችሁን አውጡ ቤተሰብ። እንዲሁ የስራችሁ ይስጣችሁ። ማይክል ጃክሰን እያላችሁ የምትጠሩ ሰዎች እንዲሁ የስራችሁ ይስጣችሁ። እናንተ ሰላም ነው አልሰጠውኝም። ሰላም እንዴት ናችሁ? ደህና ናችሁ? ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ በቀደዳ ነው። በቀደዳ ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ላይክ ሳታረጉ ተከትላችሁ ብትመጡ እውነቴን ነው የተከተላችሁት ነገር በሙሉ እንደ ውሽማ ያምልጣችሁ። እኔ ምንም አልላችሁም እና ላይክ እያደረጋችሁ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ አድርጉ። ግን እንዴት ናችሁ? ደህና ናችሁ አይደለ? ሰዎች እኮ ተምታቶባቸው እኛንም እንዲምታታብን ያደረጉ። እንግዲህ አስቡ። ይኸው እነሱ ተምታቶባቸው ስለመጡ ነው እኔም ራሱ ተምታቶብኝ ሰላምታ ማለት ያቃተኝ ማለት ነው። እንግዲህ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የውሽንቢት ወንድምና እህት እንዲሁም ደግሞ ግብረ አበሯ ያ በብር የገዛችው እቴቴ አቤላ አብረው መጥተው ነበረ እና ምን አለ ሚኪ ውሽሚት ወደ ቀድሞ ፈገግታዋ ተመልሳለች። ምክንያቱም ጋሽ አሸብር ፊት ሰጥቷታል። አብረው ስልክ ማውራት ማታ እኔ የምለው ማነህ ሚኪ? አይ አንተ የወንድም መጥፎ ማለት ነው። በትራሷ ስር ነበር ካንተ ጋሽ አሸብርን ስታወራው ወንድም ውሽማ ማለት እህትህን ውሽማዋ ስታወራ እንዶ ከትራስ ውስጥ ተደብቀህ ነው እያደመጥካት ያለው። እንዳንተ አይነት ወንድም እንዶ አይስጠን። እውነቴን ነው የምላት። እንዳንተ አይነት ወንድም እንዲሁ ጎረቤትም አይስተኝ እናንተ ማለት ነው። እና እንግዲህ ፈገግታዋ ተመልሷል። በቃ ጥሩ ደረጃ ላይ ናቸው ያሉት ብሎ እንግዲህ ለሜላት ማን ነው የምትባለው እህቱ ማለት ነው። አንድ ዘረጦ ዝርጥር ቁጥር 2 ውሽማ ነበረች። እሷም ተጠንሻለች። የአቤላ ውሽማ ነበረች እና ለነሱ እየተቀደደላቸው ነበረ። አቤላ ምቴቴ አቤላ የምርህን ነው የእውነትህን ነው ያየኸው ነገር አለ ሲለው አዎ አይቻለሁ 100% እንደዚህ ብዬ ምንትን ባልቀደድም ባልቦረተፍልህም ነገር ግን አይቻለሁ። ከዚህ የበለጠ ምን ትቦረተፋለህ ሚኪ? ምን ትቦረተፋለህ? እውነቴን ነው ብለህ አንተን ብትሆን እህትህን እርማችሁን አውጡ።
እርማችሁ አውጡ። በቃ ጋሽ አሸብር የሩታዬና የሩታ ብቻ ነው፣ የቀብራሪት ብቻ ነው፣ የጀግናዋ የነብርዋ የአንበሲቷ የልዑል ሸጋ እናት ብቻ ነው። ለማንም ሊሆን አይችልም። በቃ አዎ እህትህን ለውሽምነት ሊጠቀምባት ይችላል፣ ጊዜ ማሳለፊያነት ሊጠቀምባት ይችላል። ከዛ በስተቀር ግን ሚስትነት አይፈልጋትም። እውነቴን ነው። እርማችሁ አውጡ። እንግዲህ እኔ ተናግሬያለሁ። ሰለስታችሁም 12ታችሁም 40ችሁም 80ችሁም አመታታችሁም አንዴ በአንድ ቀን ውልቅ አድርጋችሁ አውጡ ብያችሁ ነበረ። እንግዲህ ትላንትና ላያችሁትም እንዶ በፍቅር እኮ በስስት ሲያያት ሩታዬ ማለት ነው፣ በስስት ማለት ነው። እና እንደሰጋችሁ እንድትቀሩ ነው። እንደሰጋችሁ ቅሩ እንጂ ምኞትህ አይሳካም፣ ደግሞ አይምታታብ። እውነቴን ነው የምልህ፣ ጥሩ አይደለም። አሁን ይሄ ጋንጃና ልዋንጃ አንድ ላይ ቀላቅለ እዛ ኦፍ ብለህ ስትመጣ ከዛ ይምታታብሃል። አንተም ታንታብትብህ ደግሞ እኛን የምናደምጥህ አንተ የሚከተሉህን ኦዲየንሶችን እንዲምታታብን ታረገናለህ ማለት ነው። እንደዚህ ባጨሳችሁ ሰዓት እንዳትመጡብን። እውነቴን ነው የምላችሁ። ቅማችሁና አጭሳችሁ ምንድነው ቅማችሁና ጠጥታችሁ አትንዱ አይደል የሚባለው? እናንተንም አጭሳችሁና ቅማችሁ መጥታችሁ ዩቲዩብ ላይ አትቦርተፉብን። ጥሩ አይደለም። እውነቴን ነው። አሁን አንተ ተሳስተሃል። ከባድ ስህተት ነው የሰራው። ፈገግታዋ ተመልሷል። ከአብርሃን ጋር ጥሩ ወሬ እያወሩ ነው። የበፊቱ ፍቅራቸው እየተመለሰ ነው ብለህ ደግሞ ተቀደ እንዶ አውቶማቲክ ሰላም ሰላም፣ እንዴት ናችሁ? እንግዲህ ከብዙ መጥፋት በኋላ ነው የመጣሁት። የጠፋሁበት ምክንያት ሄርሜላና አብርሃም ምንም ቁም ነገር ላይ ስላልዋሉ ነው ብለህ ደግሞ እንደገና ትቀይሰናለ። አሁን ይሄ ጥሩ ነው ታዲያ? አሁን አልቃምክም? እውነቴን ነው የምልህ። ታዲያ አላጨስክም? አጭሰሃል። እውነቴን ነው እመነኝ፣ አጭሰሃል። ለምን? የተምታታ ነገር ነው የተምታታ። ደግሞ መልሶ ደግሞ ምን አለ የሆነ ደግሞ ሪከርድ አግኝተናል ብለው ይኸው 3ኛ ዙር ነው ቪዲዮ የሚሰሩበት ማለት ነው። ነገር ግን ለአብርሃምም የሚያሳዩት ነገር የለም፣ ለቡዜም የሚያሳዩት ነገር የለም፣ ለዴቭም የሚያሳዩት ነገር የለም። ለአብርሃም እናስደምጠው፣ ለቡዜና ማነው የአብርሃም ወንድም የተባለው ማለት ነው ለዴቭ እናሳየው ይላሉ። ግን ወፍ የለም። የትኛው ደግሞ መረጃችሁ ነው? የትኛው ሪከርዳችሁ ነው? ወፍ የለም። የእውነት ሪከርድ ካላችሁ መረጃ ካላችሁ ለምን እናንተን የሚከተሉት በጎቹንም ጭምር ለምን አታስደምጡ? ለእኛ አንፈልግም፣ እኛ አንፈልግም። የእናንተ ቀደዳ ስለሚገባል ማለት ነው። እኛ የእናንተ ቀደዳ ስለሚገባል እኛ እንድታስደምጡ ነው አንፈልግም። ግን የሚከተሏችሁ በጎቻችሁ ለምንድን ነው የማታስደምጧቸው? ለምንድን ነው መረጃውን ለእነሱስ የማታሳዩቸው? እውነቴን ነው የምላችሁ። እና ይሄ 3ኛ ዙሯችሁ ነው። መረጃውን አብረው ካመነ ይመን ካላመነ ይመን ከእሱን እንትኑ ሪከርዱን አድምጦ ወይም ደግሞ መረጃውን አድምጦ መምረጥ አለበት። እህት ረክሳብሃለች ወይ አንተ ሚኪ የምትባል ዘረጦ ዝርጥረት ማለት ነው። አንተ የወንድም መጥፎ እህትህን ረክሳብሃለች። እንዶ ከባለ ትዳር ወንድ እዛ አጨማልቀሃት ከመረጣት ይምረጣት እያልክ እህትህን ለምርጫ የምታቀርባት አንተ ምንድን ነው? የአረፋ በሬ ናት ወይስ የመስቀል በሬ ናት ወይስ የዘመን መለወጫ በግ ናት የምታመጣት ማለት ነው? አንተ ቅሌታም ማለት ነው። ለማንኛውም እንግዲህ ጊዜ ለምርጫ ብታቀርባትም አብርሃም ወፍ የለም። የሚፈልገው የሚወዳትን የሚያፈቅራት ሩታዬ ነው። እውነቴን ነው። በጣም እኮ ነው የሚወዳት ማለት ነው። እውነት በስስት ነበረ ትናንትና እያያት የነበረው ማለት ነው። በፍቅር ማለት ነው። እንደው አይለያችሁ እነዚህ ተንካሲሶችና እነዚህ ኮተቶች እንደው ከእናንተ መካከል ንቅል አድርጎ ያውጣላችሁ። አዎ ድራማችሁ በሌላ አይዲያ ስሩ። በቃ እውነቴን ነው። እኔ አብርሽና ሩታ እንዲለያየ የሚመጣ ሰው እኔ በቃ አልወዳችሁም። ስለዚህ የተምታታ እንደዚህ የቀደዳ ወሬ ይዛችሁ አትምጡ። በቃ ያው ተመልካቹ ስራ አቷል። የማዳን ስራ አልገፋም ያለው ሁሉ መቶ እንደ ዝንብ እንትን ይልባችኋል፣ ይከባችኋል። ከዛ የሆነ ያልሆነ የተምታታ ወሬ ይዛችሁ ትመጣላችሁ። ምኑም የማይገጥም ምኑም የማይገጣጠም ዞሮባችሁ እኛን የምታዞሩበን አላችሁ። ሁለት አይነቱ በአንድ ቪዲዮ ማውራት አይከብድም ሚኪ? እኔ እኮ እውነትህን ነው። ምን የሰማኸው ነገር አለ ይላል ደግሞ ቴቴ አቤላ ማለት ነው። ቴቴ አቤላ እኔም ብላ ጸጉሩ ምንድን ነው ማነው ቴቴ አቤላዬ ማለት ነው። እንደው እኮ ጸጉሩ በቁጥርጥር ለምን ድሬድ አታደርገውም? ከዚህ ሁሉ ማለት ነው እንደ ቁጥርጥር ከምትቸገር መፍታት አለ። ስታበጥሩ ያስቸግራል። ድሬድ ለምን አድርገው አልመጣህም? እንደ የስራቸው ይስጣቸው። እንደ ዜድ የስራሽን ይስጥሽ። እውነቴን ነው። እንደ ማይከል ጃክሰን ብለሽ እኮ ልጆቹ እኮ አቆሸሻቸው። እውነቴን ነው የምለው ማይክል ጃክሰን እኮ ቁጥርጥር አልተሰራም። ፍት ነው። ልንገራችሁ ብዬ ነው። ጸጉሩ ያው እንደምታዩት በምስሉ ላይ ጸጉሩ ፍት ነው። ሁልጊዜ በስተሻወር ተሰርቶ ነው የሚመጣው ሰውዬ ማለት ነው።
እናንተ አሁን እንደሱ ለመሆን ፈልጋችሁ ነው? እንደዛ ከሆነ ስተሻወር ተሰሩት፣ ወይም ደግሞ እንትን ገብታችሁ ካውያ ተሰሩት፣ እንደሱ ሉጫ እንዲሆንላችሁ ማለት ነው። መቼም እናንተ ሽቦ ነው፣ እኛ ኢትዮጵያዊ ፀጉር ሽቦ ነው፣ ብረት ድስት ማጠቢያ ሽቦ በሉት። ግን እንደ ማይክል ጃክሰን እንዲሆንላችሁ እውነቴን ነው ብላችሁ በስተሻወር ወይም ደግሞ በንትን አቃጥሉት። አገር ቤት መተኮሻ አለ አይደለ? በሱ ተተኮሱት። እውነቴን ነው። ካስገንግቡ አይናቴ ትላንትና በኮፍያ ዛሬ ደግሞ በቁጥርጥር አይናቴ። በረሃ እኮ ለፊልድ የወጣ የመንግስት ሰራተኛ ይመስላል እኮ ሰዎቹ። እናንተ አብራችሁ ናችሁ የምትውሉት። ጋሽ አሸብር እናቴ ዲያቤላ ማለት ነው። አንድ አይነት ስታይል እንግዲህ ትላንትና ነው ማታ በተሰራው ቪዲዮ ሳይ ከንትኑ ከኮፍያ አምልጦ የወጣ ቁጥርጥር ሳይቶኛል፣ የአብርሃምም ማለት ነው። ዛሬም ምቴት ዲያቤላ እንግዲህ እንዳያችሁት ቁጥርጥር ተሰርቶ ቁጥርጥሩን ፈቶታል። አይናቴ እንደው ስራችሁ ይስጣችሁ። የምረግማ ማይክል ያላችሁ ናችሁ እናንተ ናችሁ ልጆቹን ያቆሸሻቸው ማለት ነው። አይ እናቴ እንደው ምን ዘንድሮ ምንድን ነው የምታሳየን? ምንድን ነው የምታሰማን? የምንሰማው ራሱ ጆሮአችን ጨው ብሏል፣ አይናችን ደግሞ የሚያየው ጭራሽ ወንዶቹ እንደዚህ ፀጉራቸው ቁጥርጥር ተፈትለው መጡልን እኮ። ለማንኛውም ውዶችዬ እንግዲህ አትስሟቸው፣ እነዚህ የዞረባቸው ናቸው። እንደነገርኳችሁ ጋንጃና ሉባንጃ ቀላቅለው ያጨሱ ናቸው። ጫት የቃሙ ናቸው። የዞረባቸው ናቸው። በቃ ሁለት አይነት የተምታታ ቪዲዮ ሰርተው የሚመጡልን ማለት ነው። ለማንኛውም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አድርጉኝ እናንተ፣ ሰብስክራይብ አድርጉኝ። ጠናጃ ሙላ